Blue narrative. ሰበር አሁን የገባ ፍርድ ቤቱ በነ ሰራዊት ፍቅሬና በነ መንሱር ጀማል ላይ ውሳኔ ሰጥቷል። እንዴት አንድ ሰው የሁሉ በሚታይበት በዚህ ዘመናዊ ዓለም ውስጥ አንድ ሰው ብቻውን ያውም ታዋቂ ሰዎችን ታላላቅ ስሞችን መንግስትን ያጠቃለለ እንዴት ብቻውን ያውም በፀራራ ፀሐይ ከ600 ሚሊዮን ብር በላይ ከህዝብ ኪስ ውስጥ መንትፎ ሊወስድ ይችላል? አሁን መኪናችን ገብቷል። አዲስ አበባ ከስተመር እየጠበቀን ነው። እንግዲህ የእውነት በእውነት ያየናቸው ነው። እየተጫኑ ነው መኪኖቹ። ያለ ነው በጅቡቲ የኢትዮጵያ ኤምባሲ ላደረገልን አቀባበል በጣም እናመሰግናለን። ፊንቴክ ኢንቨስትመንት ባዘጋጀው ፕሮግራም ላይ ይሄው ከጀርባችን የምታዩዋቸው ታላላቅ አርቲስቶቻችን ኢትዮጵያ አለኝ የምትላቸው አርቲስቶች ዛሬ ጅቡቲ ተገኝተዋል። كسر دوادة فنانين إثيوبيا نوجي يميت. أهلا بكم مسلسلين في إثيوبيا من شركة فينيكس de la société Fintech Investment. يسينا شطانة عليك موت معايا وبجعلك يبين في حالة من الخلفة ጅቡቲ ላይ ቻይና ፍሪ ዞን እነዚህ ቢዋይዲ መኪኖች እንደምታዩቸው ብራንዲንጋችን መለጠፍ እንደቀጠልን ነው። እነዚህ ሁሉም መኪኖች ፊንቴክ ኢንቨስትመንት የሚያስመጣቸው የቢዋይዲ መኪኖች ናቸው። እንደምትመለከቷቸው ቁጥራቸው ከፍተኛ የሆኑ መኪኖች ተዘጋጅተዋል ማለት ነው። በጣም ደስ ይላል። የብዙ ከስተመር ጥያቄ ነው። እንግዲህ የእውነት በእውነት ያየናቸው ነው። እየተጫኑ ነው መኪኖቹ። አሁን መኪኖቻችን ገብቷል። አዲስ አበባ ከስተመር እየጠበቀን ነው። አዲስ አበባ ወደ ደንበኛ መልካም መንገድ ግባ ሄደናል። አቪዮን c'est très chaud à Djibouti። ዛሬ መኪናቸውን ተረክበው ይሄው ቁልፋቸውን እንደዚህ አድርገው ሂደዋል። ፊንቴክ ኢንቨስትመንት የተለያዩ BYD ኤሌክትሪክ መኪናዎችን እዚህ ኢትዮጵያ እያስገባ ይገኛል። እነዚህን መኪኖች ከ950 ሺህ ብር ጀምሮ 50% ቅድመ ክፍያ ብቻ ከፍለው የመኪና ባለቤት ይሁኑ። ቀሪው 50% በ5 ዓመት ያለምንም ወለድ ከፍሎ መጨረስ ይችላሉ። ዛሬ መኪናቸውን ተረክበው ይሄው ቁልፋቸውን እንደዚህ አድርገው ሂደዋል። እናንተም የዚህ ድል ተጠቃሚ ሁኑ። ለአራተኛ ዙር ተረካቢዎቻችን እያስረከብን ነው ያለነው። ቃሉን የጠበቀ ኩባንያ በመሆኑ በጣም ደስ ብሎናል። እጅግ በጣም የሚገርም ሂደት ነው። ሰርቶ ማሳየት ነው፣ ወሬ ሳይሆን ሰርቶ ማሳየት ነው። ፊንቴክ ይለያል። በቃላቸው ተገኝተዋል። ተረክብ ያለው ምንም ዋጋ ሳይጨምር ጥያቄ ዛሬ ሁላችንም አምሮ እየበላው ይገኛል። በአዲስ አበባ አውራ ጎዳናዎች ላይ በታዋቂ አርቲስቶች ፈገግታ ታጅቦ የኤሌክትሪክ መኪና ባለቤት እናደርጋቸዋለን በሚል የተጀመረው ድራማ ዛሬ መጨረሻው ካቴናና የፍርድ ቤት አዳራሽ ሆኗል። ይህ ተራ የማጭበርበር ወሬ አይደለም። ይህ የሺዎች ምስኪን ኢትዮጵያውያን የህይወት ቁጠባ የፈሰሰበት የታዋቂ ሰዎች ዝና ለዘረፋ የዋለበትና እጅግ ረቂቅ የሆነ ሲስተም የተዘረጋበት ትልቅ ሴራ ነው። ይሄንን በማድረጉ በጣም እናመሰግናለን። ስራ አጥን የሚቀንስና ከዚህም ባለፈ ደግሞ አቅም ለሌላቸው ወገኖች ደግሞ በዚህ አይነት የግማሽ ክፍያ ይሄንን አይነት ኦፖርቹኒቲ አመቻችቶ ተጠቃሚ እንዲሆኑ በማድረጉ እጅግ በጣም የሚገርም ሂደት ነው። በቅርብ ቀን ደግሞ የአምስተኛ ዙር እየመጣ ነው ያለው። መርከብ ላይ ያለ ከቻይና የተጫነ ጅቡቲ የደረሰ ሁሉ አለና በአምስተኛ ዙር ተጠቃሚዎቻችን ይሄንኑ አይነት ዝግጅት አድርገን የምናስረክባቸው ይሆናል ማለት ነው። እንግዲህ
የ950 ሺህ ብር ሽያጭ ሊጠናቀቅ ነው። ቀድሞ የመጣ ቀዳሚ ተጠቃሚ ነው። በ6474 ይደውሉ። ቦሌ ዋናው መንገድ ላይ ከሜጋ ህንፃ ጎን ሲቲ ፕላዛ ስር ዓለም አቀፍ ደረጃውን በጠበቀው ሾውሩም ውስጥ ያገኙናል። ፊንቴክ ኢንቨስትመንት። የፊንቴክ ደንበኞች እንኳን ደስ አላችሁ። ግቢው ጠቅላላ ፊንቴክ ነው ያለው። ዋው የእውነት ደርሰዋል። በጣም ግሩም አሜዚንግ ብራዘር። እንግዲህ ያው እንደምታዩት እዚህ ጋር ጅቡቲ ላይ የጫናቸው መኪና እነሆ ደግሞ ዛሬ በመቶ ሚሊዮኖች የሚቆጠር ክፍያ ለመንግስት ታክስ ከፍለን አዲስ አበባ አምጥተናቸዋል። ዛሬ አዳማ ነው ያሉት። ወደ ቢሾፍቱ ደግሞ ይሄዳሉ ማለት ነው። ሰሌ ኮንግራ በጣም ይሄ በጣም ደስ ይላል። ዋው መስገን ያንን ሙቀት በረሃ ምናምን አልፈው በዚህ አይነት ሁኔታ ተጭኖ እንዲያውም አንዳንዴ በርካታ ናቸው መኪኖች እንደዚህ ተጭኖ እንደሚመጡ ለማህበረሰቡ ማሳየቱ ራሱ ደስ ይላል። ኋላ ያለው ጉድ ይሄን ደግሞ ኦ ማይ ጋድ። በነገራችን ላይ ስንገባ መንገድ ላይ በየቦታው ግቢው ጠቅላላ በፊንቴክ ነው ያለው። ዋው የፊንቴክ ደንበኞች እንኳን ደስ አላችሁ። እንግዲህ እንደ መዝገባችሁ ቅደም ተከተል የምትረከቧቸውን መኪኖች ከጅቡቲ ጭነን ነበረ። አሁን ደግሞ እዚህ መድረሳቸውን ለማረጋገጥ ነው የመጣ ነው። ከዛ በኋላ ደግሞ እዚህ ታክስ ተከፍሎባቸው አልቀው በዛሬው ዕለት ምናልባትም ነገ አዲስ አበባ ይገባሉ ተብሎ ይጠበቃል። ደግሞ አዲስ አበባ ገብተው ለብዙ ለጠበቁ ወዳጆቻችን መኪኖቻቸው ታድለው እነሱ ደግሞ ተደስተው ለማየት ያብቃል። አሜን። አሜዚንግ ብራዘር። በጣም ዘናጭ፣ በጣም ግሩም፣ በጣም ደስ የሚል ነገር ይሄ ነው። በቃ እንግዲህ በጣም እጅግ ደስ የሚል ነገር ነው። ለእውነት ባለ ወረፋ የሚጠብቁት ብቻም ሳይሆን እኛም ደግሞ በአምባሳደርነት እያገለግልንበት ያለው በተለይ ፊንቴክ ኢንቨስትመንት ፋውንዴሽናችንም እየደገፈ ያለ ተቋም እንደመሆኑ በትክክል በጣም ብዙ ውጣ ውረዶችን ሄዶ በጣም ረጅም ቆይታዎች በኋላ እንግዲህ ማየት ማመን ነው እንደሚባለው ሁሉ እዚህ አዳማ መተን ጉምሩክ ውስጥ ቀረጦ ተከፍሎባቸው ዛሬ ጉዞ ደግሞ ወደ አዲስ አበባ ሊያደርጉ ደግሞ እዚህ ስለተገኘን ደስ ብሎናል። አሁንም በድጋሚ እንኳን ደስ ያላቸው። ጉዞ ወደ አዲስ አበባ ሊያደርጉ ደግሞ አሁን ከአዳማ ጉምሩክ እንቅስቃሴ ጀምረዋል። እንኳን ደስ ያላችሁ። Thanks so much እናመሰግናለን። አሁንም የደንበኞችን ከፍተኛ ጥያቄ በማክበር ለአጭር ጊዜ ብቻ የሚቆይ በልዩ ቅናሽ በግማሽ ዋጋ ቦሌ ዋናው መንገድ ላይ ከሜጋ ህንፃ ጎን ሲቲ ፕላዛ በሚገኘው ዋና መስሪያ ቤታችን በአካል ቀርበው ዓለም አቀፍ ደረጃውን በጠበቀው ሾውሩማችን ይስተናገዱ። በዛሬው ቆይታችን ይህ ሲስተም እንዴት እንደተገነባ እነማን እንደተሳተፉበትና የ600 ሚሊዮን ብሩ ዘረፋ እንዴት እውን ሊሆን እንደቻለና እንዴት ሉላ ገዙ እንዳመለጠችም በመጨረሻው እናያለን። ሁሉንም ቪዲዮዎች ስላካተት እስከ መጨረሻው ተከታተሉ። ወደ ዝርዝሩ ከመግባታችን በፊት እንዲህ ያሉ እውነተኛና አስተማሪ ታሪኮች እንዲሁም ወቅታዊ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ከወደዳችሁት ላይክ በማድረግ ድጋፋችሁን ግለጹልን። አብረን እንቆይ። የዚህ ሁሉ ሴራ መነሻ ዳንኤል ዮሐንስ የተባለ ግለሰብ ነው። ይህ ሰው ማን ነው? ይህ ሰው ማጭበርበርን እንደ ጥበብ፣ እንደ ትልቅ ቢዝነስ የሚመለከት ይመስላል። ዳንኤል ዛሬ ፊንቴክ ኢንቨስትመንት በሚል አዲስ ስም ቢመጣም ታሪኩ ግን ወደ ኋላ ይሄዳል። ቀደም ሲል ሄሎ ታክሲና ሄሎ መኪና በሚሉ ድርጅቶች ስም በሺዎች የሚቆጠሩ የላዳ ባለቤቶችን እንዲሁም የመኪና እናገኛለን የሚሉ ተስፈኞችን ሰዎችን ለታክሲ ግዢ የሚሆን 25% ቅድመ ክፍያ እንዲከፍሉ አድርጎ ነበር። በወቅቱ እያንዳንዱ ሰው ወደ 247 ሺህ ብር አካባቢ እንዲከፍል ተደርጓል። ከዛስ ምን ሆነ? ዳንኤል ድርጅቱን ዘግቶ በሰዎች ገንዘብ ተሰወረ። ይህ ሰው እንዲህ ያለ ትልቅ ወንጀል ፈጽሞ እንዴት ደግሞ በድጋሜ ፊንቴክ ኢንቨስትመንት በሚል ስም ተመልሶ ሊመጣ ቻለ የሚለው ጥያቄ የፍትህ ስርዓታችንን ትልቅ ጥያቄ ውስጥ የሚከት ነው። ዳንኤል በዚህኛው ዙር ሲመጣ
ይበልጥ ረቆና ዘምኖ ነው የሰው ልጅ የሚፈልገውን ነገር በሚገባ አጥንቷል። ዛሬ ላይ የኤሌክትሪክ መኪናዎች በዓለም ላይም ሆነ በሀገራችን ትልቅ ትኩረት እያገኙ መሆኑን ተረድቷል። እናም የቻይናውን BYD የኤሌክትሪክ መኪና በ1.9 ሚሊዮን ብር ብቻ እናቀርባለን የሚል እጅግ አጓጊ ማስታወቂያ ይዞ መጣ። ይህ ዋጋ ከገበያው አንጻር ሲታይ እጅግ ቅናሽ ነበር። ከዛም አልፎ ሰዎች 50 በመቶ ወይም 950 ሺህ ብር ብቻ ቅድመ ክፍያ እንዲከፍሉ፣ ቀሪውን ደግሞ ለ5 ዓመታት ያህል ያለምንም ወለድ እንዲከፍሉ የሚል አማላይ ሐሳብ አቀረበ። ይህ ለየትኛውም መካከለኛ ገቢ ላለው ኢትዮጵያዊ ትልቅ ዕድል ይመስላል። ለዛም ነው ከ1430 በላይ ሰዎች ያለምንም ማመንታት መረብ ውስጥ የወደቁት። ዳንኤል ግን በዚህ ብቻ አላበቃም። ከቅድመ ክፍያው በተጨማሪ ለተጨማሪ እሴት ታክስ፣ ለቦሎና ለታርጋ በሚል ሽፋን ብቻ ከእያንዳንዱ ሰው እስከ 1.36 ሚሊዮን ብር ድረስ መቀበሉን በክሱ ላይ ተመልክቷል። ይህ ሲስተም እጅግ የሚያስገርም ነው። ሰዎችን መኪና እሰጣቸዋለሁ ብሎ ካሳመነ በኋላ የተለያዩ ወጪዎችን እየደረደረ ተጨማሪ ገንዘብ ማጋለብ ጀመረ። ይህ ሁሉን ገንዘብ ሲሰበስብ ግን መኪናው የት ነው የሚለው ጥያቄ መልስ የለውም። ይህ የማጭበርበር ስራ እንዲሳካ ያደረገው ትልቁ ሞተር የታዋቂ ሰዎች ዝና ነው። ዳንኤል ሰዎችን ለማሳመን የተጠቀመው የራሱን ፊት ሳይሆን እኛ የምናምናቸውንና የምንወዳቸውን አርቲስቶች ነው። እነ መንሱር ጀማል፣ ካሊድ፣ አብርሃም ግዛው፣ ይገረም ደጀኔ፣ ዳንኤል ተገኝ፣ ሰለሞን በጋለና ሰራዊት ፍቅሬ የመሳሰሉ ግለሰቦችን በብራንድ አምባሳደርነት መለመለ። እነዚህ ሰዎች በማህበራዊ ሚዲያዎችና በቴሌቪዥን መስኮት ቀርበው ስለ ድርጅቱ መልካምነት ሲሰብኩ ህዝቡ ጥርጣሬውን ጣለ። ሰራዊት ፍቅሬ ካለበት ሰለሞን ቦጋለ ካስተዋወቀውማ እውነት ነው ብሎ አመነ። እዚህ ጋር ነው ትልቁ ስህተት የተፈጠረው። ታዋቂ ሰዎች የሚያስተዋወቁትን ድርጅት ማንነትና አሰራር በሚገባ ሳይረዱ ለሚከፈላቸው ትልቅ ብር ሲሉ ብቻ የህዝብን እምነት ለሽያጭ ማቅረባቸው ዛሬ ዋጋ አስከፍሏቸዋል። የማጭበርበር ጥበብ የደረሰበት ደረጃ ደግሞ ይበልጥ ያስገርማል። ዳንኤል በመስቀል አደባባይና በወዳጅነት አደባባይ መኪኖችን ለደንበኞች እንዳስረከበ የሚያሳይ የተቀነባበሩ ቪዲዮዎችና ፎቶዎችን አሰራጭተዋል። ይህ በቴክኖሎጂ የታገዘ የሐሰት ምስል ማኒፑሌሽን ሰዎችን በቀላሉ እንዲታለሉ አድርጓቸዋል። አይን ካላየ አያምንም የሚለው ብሂል ተጠቅሞ ሰዎች መኪናው በእውነት የተከፋፈለ እንደሆነ እንዲያስቡ አደረገ። በተጨማሪም የመኪና ሞተርና ሻንሲ ቁጥር ከቻይና መጥቷል በሚል ሐሰተኛ ሰነዶችን በማዘጋጀት ሰዎች ተጨማሪ ገንዘብ እንዲከፍሉና ውል እንዲፈርሙ አድርጓል። ይህ በስርዓት የታቀደ በሰነድ የተደገፈና በዝና የታጀበ ትልቅ የዘረፋ መዋቅር ነበር። በዚህ ሁሉ ጨለማ ውስጥ ግን እንደ ሉላ ገዙ ያሉ አርቲስቶች መኖራቸው ተስፋ ይሰጣል። ሉላም እንደ ሌሎች አርቲስቶች አምባሳደር እንድትሆን ተመርጣ ነበር። መጀመሪያ ላይ ከሌሎች ጋር አብራ ብትታይም ብዙም ሳትቆይ ግን አሰራራቸው ግልጽ አልሆነልኝም በሚል በይፋ ውሏን አፍርሳ ወጣለች። ይህ የሚያሳየው ሉላ ለገንዘብ ብቻ ብላ የምትንቀሳቀስ ሴት አለመሆኗን ነው። የህዝብ እምነት አሳልፋ ላለመስጠት የወሰደችው እርምጃ ዛሬ ስሟ በበጎ እንዲነሳ አድርጎታል። እንዲህ አይነት አርቲስቶችም ሊበረታቱ ይገባል። በእሷ ውሳኔ ምክንያት ብቻ ስንት ሰዎች ከመበላት እንደዳኑ መገመት ይቻላል። ምናልባት ሉላን ብለው እሷን አምነው ሊገዙ የሚችሉ ሰዎች እንደተረፉ ማመን ይቻላል። ሉላ የአቋም ሰው መሆኗን አስመስክራለች። በዚህ አጋጣሚ ልናመሰግናት እንወዳለን። በአዲስ አበባ ከፍተኛ ፍርድ ቤት የነበረው ድባብ እጅግ ከባድ ነበር። ህዝቡ በደማቅ በፈገግታ በክብር ሲያያቸው የነበሩትን አርቲስቶች ዛሬ ግን በካቴና ታስረው ሁለት ሆነው ተቆራይተው ወደ ችሎት ሲገቡ ታይተዋል። ይህ ትዕይንት ለብዙዎቹ ሆድ የሚያባብስ ነበር። በተለይ የነሰራዊት ፍቅሬ ቤተሰቦች በዋስ ይፈታሉ ብለው ሲጠብቁ፣ ፍርድ ቤቱ ግን የፖሊስን የ14 ቀን ተጨማሪ ምርመራ ጊዜ ጥያቄ ተቀብሎ 12 ቀናትን ፈቅዷል። ይህ ማለት እነዚህ ታዋቂ ሰዎች ለተጨማሪ 12 ቀን በማረሚያ ቤት ይቆያሉ ማለት ነው። ከባዱ ነገር ተጠርጣሪዎቹ ከማጭበርበር ማስታወቂያው በተጨማሪ ከህገወጥ የገንዘብ ዝውውር ጋር በተያያዘ መጠርጠራቸው ነው። 600 ሚሊዮን ብር ቀላል ገንዘብ አይደለም። ይህ ገንዘብ ወዴት ሄደ፣ እነማን ተከፋፈሉት የሚለው ምርመራ ውጤት ገና ወደፊት የሚታይ ይሆናል። የአቃቢ ህግ ክስ እንደሚያመለክተው ዳንኤል ዮሐንስ ቀደም ሲል በደቡብ አፍሪካ ዓለም ዋንጫ
ሰዎችን እልካለሁ በሚል አጭበርብሮ በኢንተርፖል ከተያዘው ግርማይ ገብረ ሚካኤል አስካል ጋር የጥቅም ትስስር አለው። ይህ የሚያሳየው ወንጀሉ የተደራጀና ዓለም አቀፋዊ ትስስር ያለው ሊሆን እንደሚችል ተነግሯል። ይህ ታሪክ ለሁላችንም ትልቅ ማስጠንቀቂያ ነው። በሀገራችን ውስጥ በአጭር ጊዜ ባለሀብት አደርጋቸዋለሁ የሚሉ ድርጅቶች ሲበዙ እኛ ደግሞ ጥንቃቄያችንን መጨመር አለብን። የታዋቂ ሰዎችን ፊት ብቻውን ዋስትና ሊሆን አይችልም። ማንኛውም የገንዘብ ዝውውር ከማድረጋችን በፊት የድርጅቱን ሕጋዊነት፣ ታሪክ፣ አሰራር በሚገባ ማጣራት ይኖርብናል። 600 ሚሊዮን ብር የብዙ ምስኪን እናቶች እንባ ያለበት ገንዘብ ነው። የብዙ አባቶች የዕድሜ ልክ ልፋት ውጤትም ሊሆን ይችላል። ፍትህ ለተበዳዮች እንደምትቆም ተስፋ እናደርጋለን። ሳያውቁ ለገቡ አርቲስቶች ደግሞ ፍትህ እንዲያገኙ እንለምናለን። ወደፊት እንዳይሰሳቱ አስተውለው እንዲሰሩ ምክራችንን እንለግሳለን። እንዲሁም በተጨማሪ በሪል ስቴት እና በተለያዩ መንገዶች የሚያጭበረብሩ ስላሉ እነሱንም መከታተል አስፈላጊ እንደሆነ እናምናለን። እናንተ በዚህ ጉዳይ ላይ ምን ትላላችሁ? አርቲስቶች ተታለናል ቢሉ ተቀባይነት ሊኖረው ይገባል ወይስ እንደ ሉላ ገዙ ማጣራት ነበረባቸው? የማጭበርበር ወንጀልን ለመከላከል መንግስትስ ምን ማድረግ አለበት? የመንግስት ባለስልጣናትስ መግለጫ ሲሰጡ የነበሩ እንዲሁም የትራንስፖርት ሚኒስተርስ ምን መደረግ አለበት ብላችሁ ታስባላችሁ? ሐሳባችሁን በኮሜንት መስጫ ላይ አጋሩን። ቪዲዮን ለሌሎች እንዲደርስ ሸር አድርጉት። በሚቀጥለው ወቅታዊ መረጃና በሌላ ትረካ እስከምንገናኝ ድረስ ሰላም ቆዩልን። እናመሰግናለን። $950 ሺህ ብር ለከፈሉት ሰዎች እዚህ ጋር የምታዩዋቸው እንደገናም ጀርባ ላይ ለማሳያችሁ የተወሰኑ መኪኖች አሉን። በቅርብ ቀን እናስረክባለን። እያንዳንዱ ሰው የመኪና ባለቤት ሊሆን ሰምታችኋል። ነዳጅ ስንት እንደገባ። የዚህ ዕድል ተጠቃሚ ለመሆን ፊንቴክ ኢንቨስትመንት ግሩፕን መጎብኘት ብቻ ይጠበቅባቸዋል። ቀናችሁ ይባረክ። ወክላንተ መኪናውን ወሰድክ? አዎ መኪና ወስደናል። እንግዲህ ከፊንቴክ ጋር ያው እንደ ተቋም አንድ ተቋም ከዚህ በፊትም እኔ ለመኪና ካምፓኒ ሰርቻለሁ 5 ዓመት። ልክ እንደዛ አንድ ካምፓኒ ነው ተቋም ነው ጠራኝ። እዚህ ካምፓኒ አምባሳደር ትሆንልናል አለኝ። ፊንቴክ ይባላል። ሄድኩኝ። እንግዲህ ውል ቀርቦልኝ አውርቼ ያውም በትልቁ ምንድነው ማህበረሰብን አገለግላለሁ። ምክንያቱም ሌላ ቦታ ላይ ወደ 3 ሚሊዮን ወይ ምናምን የሚሸጥ መኪና እኔ በእንዲህ አይነት መልኩ ነው የማቀርበው። መጀመሪያ በ950 ሺህ ብር ያስገቡና ቀሪውን 950 ሺህ ብር በ5 ዓመት ውስጥ ያለወለድ በየወሩ እንዲከፍሉ አደርጋለሁ ሲል ይሄ ደስ ይላል፣ ማህበረሰብን የሚጠቅም ነው። ኦኬ ይሄ እንግዲህ አንድ ተቋም ነው ያፈራረመኝ። ተፈራረመን። በዚህ መልክ ነው ግንኙነታችን የተጀመረው። እንደዚህ አሁን የክብር አምባሳደር ስትሆን እና ሐሳቦች ስትሰማ አይ በቃ አሪፍ ሐሳብ ነው ብለህ ነው የምትገባበት ወይስ ታስባ ይሄ ነገር እንዴ ሊሆን የሚችል ነገር ነው እንዴት እንደዚህ ይሆናል ብለህ ትጠይቃለህ? ሰዎችን አታማክርም? አሁን ለምሳሌ አሪፍ ሐሳብ ነው የሚሆን ከሆነ ግን ብዙ ሰዎች ይጠይቃሉ። ለምሳሌ እንዴት በ5 ዓመት ውስጥ ያለ ወለድ እንደዛ ሊሆን ይችላል ብለው የሚጠይቁ ሰዎች አሉ። በኋላ እንደሰማው ድርጅቱ ራሱ በኋላ የተወሰነ ክፍያ ጭማሪም አደረገ የሚል ነገርም ሰምቻለሁ። ምን መሰለህ እኔ ወደዚህ ስመጣ ስደርስ 2ኛ ዙር እየተሰጠ ነው እና የተጠራሁትም ልክ ከመፈራረሜ በፊት የተገኘሁት እንትን ላይ ነው ወዳጅነት ፓርክ ላይ በትልቁ ሲሰጥ ነው ርክክብ ሲያደርግ ነው። እዛ ላይ ነው የተገኘሁት። ትልልቅ የመንግስት ባለስልጣናት፣ ታዋቂ ሰዎች፣ ከዚህ በፊት የተሰጣቸው ሰዎች ሲመሰክሩ ምናምን አይቻሉ። ይሄ ትልቅ ነገር ነው ማለት ነው። ከዛ እንደውም እዛው ላይ ነው እንትኑ ፊርማውን የሚያደርግ ነው። ልክ እዛው ላይ ነው አይተው ከሆነ ካየው በኋላ እዛ ላይ ተጠርቼ እንደዚህ አምባሳደር ልናደርጋቸው ነው እዚሁ ተብሎ እዛው ተፈራረምን ማለት ነው። ይሄን አይተሃል። በቃ ትልቅ ነገር ነው። ስለዚህ ይሄ ማህበረሰብን ያገለግላል።
በዚህ መልኩ ነው ይከፈልሃል። እንደዚህ አምባሳደር በመሆን በዚህኛው ማለት ነው በሌሎቹ እንደሚከፈል አውቃለሁ። ኮርስ እንደዛ ነው የምትሰጠው። የክፍያችሁ ይፋ የሚሆን ነው ወይስ ስምምነት አላችሁ? ገንዘቡን መጠኑን ማታወጡበት አለ? መጠኑ አይወጣም። የተለያየ ነው። መኪናስ ይሰጣችኋል? ይሰጣል። አንተ ከስምምነት ውስጥ አለ? ምክንያቱም በሰራው ልክ ነው። አንተ ነው የምትመርጠው። ምንድነው የምትፈልገው? ግን ትልቁ ነገር ምን መሰለህ? ትልቁ ነገር ከነዚህ ሁሉ ውጪ የእውነት ከሌሎቹ ጋር ስሰራ እንደነበረው ማህበረሰብን የሚያገለግል ቅድሚያ የምትሰጠው አለ። ይሄን ነው የማገለግለው አሁንም ቢሆን እስከ መጨረሻው ድረስ። እንግዲህ አንድ ጊዜ ልክ ተነሳ። ከዛ በኋላ ሰው አልደረሰንም 3 ወር ተብሎ እስካሁን አልመጣም ሲል የጅቡቲውን ሐሳብ ያመጣሁት እኔ ነኝ። መሄድ አለብን፣ ማየት አለብን። የት አለ መኪናው? ሄደን አይተን እዛ በረሃ ድረስ ሄደን የእውነት በቃ በጣም ትልቅ በሽታ ነው እዛ ሙቀት ላይ መገኘት። እዛ ሄዶ አይቶ ከዛ በኋላ ደግሞ እዚህ ደርሷል ሲባል ሞጆ ድረስ ሄደን አይተን ነው እንግዲህ የግድ ነው። ምክንያቱም የእውነት እንግዲህ እንደ ኪነ ጥበብ ሰው ወይ ደግሞ እንደ ሙያዬ ትልቁ ነገር ከማህበረሰብ ጋር ነው የምትሰራው። ለማህበረሰብን ነው የምታገለግለው። ገብቷል? ማህበረሰብ ከሌለ የምትሰራው ስራ አይደለም። ይሄን ነው ቅድሚያ የምትሰጠው። አሁንም ቢሆን እስከ መጨረሻው ድረስ እንግዲህ እንዳልኩ ተቋም ነው። ይሄን ተቋም አብሬው እስካለው ድረስ ለማህበረሰቡ ያለኝን ቃሉን ጠብቆ እንደሚሰራ እርግጠኛ ነኝ። ይሰራል ብዬ አምናለሁ። የፊንቴክ ደንበኞች እንኳን ደስ አላችሁ። ግቢው ጠቅላላ ፊንቴክ ነው ያለው። ዋው የእውነት ደርሰዋል። በጣም ግሩም አሜዚንግ ብራዘር። እንግዲህ ያው እንደምታዩት እዚህ ጋር ጅቡቲ ላይ የጫናቸው መኪና እነሆ ደግሞ ዛሬ በመቶ ሚሊዮኖች የሚቆጠር ክፍያ ለመንግስት ታክስ ከፍለን አዲስ አበባ አምጥተናቸዋል። ዛሬ አዳማ ነው ያሉት። ወደ ቢሾፍቱ ደግሞ ይሄዳሉ ማለት ነው። ደሰርሽ ሰሌ ኮንግራ በጣም ይሄ በጣም ደስ ይላል። ዋው መስገን ያንን ሙቀት በረሃ ምናምን አልፈው በዚህ አይነት ሁኔታ ተጭኖ እንዲያውም አንዳንዴ በርካታ ናቸው መኪኖች እንደዚህ ተጭኖ እንደሚመጡ ለማህበረሰቡ ማሳየቱ ራሱ ደስ ይላል። ይሄን ደግሞ ኦ ማይ ጋድ በነገራችን ላይ ስንገባ መንገድ ላይ በየቦታው ግቢው ጠቅላላ በፊንቴክ ነው ያለው። ዋው የፊንቴክ ደንበኞች እንኳን ደስ አላችሁ። እንግዲህ እንደ መዝገባችሁ ቅደም ተከተል የምትረከቧቸውን መኪኖች ከጅቡቲ ጭነን ነበረ። አሁን ደግሞ እዚህ መድረሳቸውን ለማረጋገጥ ነው የመጣ ነው። ከዛ በኋላ ደግሞ እዚህ ታክስ ተከፍሎባቸው አልቀው በዛሬው ዕለት ምናልባትም ነገ አዲስ አበባ ይገባሉ ተብሎ ይጠበቃል። ደግሞ አዲስ አበባ ገብተው ለብዙ ለጠበቁ ወዳጆቻችን መኪኖቻቸው ታድለው እነሱ ደግሞ ተደስተው ለማየት ያብቃል። አሜን። አሜዚንግ ብራዘር። በጣም ዘናጭ፣ በጣም ግሩም፣ በጣም ደስ የሚል ነገር ይሄ ነው። በቃ እንግዲህ በጣም እጅግ ደስ የሚል ነገር ነው። ለእውነት ባለ ወረፋ የሚጠብቁት ብቻም ሳይሆን እኛም ደግሞ በአምባሳደርነት እያገለግልንበት ያለው በተለይ ፊንቴክ ኢንቨስትመንት ፋውንዴሽናችንም እየደገፈ ያለ ተቋም እንደመሆኑ በትክክል በጣም ብዙ ውጣ ውረዶችን ሄዶ በጣም ረጅም ቆይታዎች በኋላ እንግዲህ ማየት ማመን ነው እንደሚባለው ሁሉ እዚህ አዳማ መተን ጉምሩክ ውስጥ ቀረጡ ተከፍሎባቸው ዛሬ ጉዞ ደግሞ ወደ አዲስ አበባ ሊያደርጉ ደግሞ እዚህ ስለተገኘን ደስ ብሎናል። አሁንም በድጋሚ እንኳን ደስ ያላችሁ። ጉዞ ወደ አዲስ አበባ ሊያደርጉ ደግሞ አሁን ከአዳማ ጉምሩክ እንቅስቃሴ ጀምረዋል። እንኳን ደስ ያላችሁ። Thanks so much እናመሰግናለን። አሁንም የደንበኞችን ከፍተኛ ጥያቄ በማክበር ለአጭር ጊዜ ብቻ የሚቆይ በልዩ ቅናሽ በግማሽ ዋጋ ቦሌ ዋናው መንገድ ላይ ከሜጋ ህንፃ ጎን ሲቲ ፕላዛ በሚገኘው ዋና መስሪያ ቤታችን በአካል ቀርበው ዓለም አቀፍ ደረጃውን በጠበቀው ሾውሩማችን ይስተናገዱ።